አሁንም ኢንሻአላህ አጥራስ የሚፈልጉትን እያደረገላቸው አሁን ቤት ደግሞ ሊከራዩ ነው ወደ ከተማ ወጣ ብለው የአንድ አመት የሚከፍልላቸው ያስብልህ እሳቸው የአንድ አመት ነው የቤት ኪራይ የተከፈለልህ። የ6 ወር ነው የተስማማ ነው። ለምን መሰለክ? በቃ ለሆነ ነገር እግዚአብሔር ብሎ በቃ ለሆነ ነገር ብዬ ነው እኔ የ6 ወር እያረኩት። ለምን መሰለክ? የሚፈጠር ነገር አይታወቅም። አንተ እንዳልከኝም በቅርብ ጊዜ ላረግ እችላለሁ ያን ነገር። አዎ ያንን እሺ ሰርፕራይዝ ነው የምታደርጋቸው። አሁን ፋሚሊዎችን እዚህ ጋር ወደ 400 ሰው አለ። አንተ ጋር ብዙ ሰው ይኖራል። በእርግጠኝነት 200 ምናምን አይኖርም። እኔ ጋር 135 ዛሬ አለ። ዊኒክ ስለሌለክ ነው። ከዛ ነው ዊኒክ ስለሌለ አይደለም፣ ስለሚጠሉህ ነው። ስለሚጠሉህ እኮ ነው ያመጡት ብላ ይጠሉሃል። እኔም ብቻ ነው የሚወዱት እና ማለት ነው ችግር የለውም። ታያለህ እኔ ከሰበሰው ካልበለጥኩ ታውቃለህ። አሁን እኔ አንዴ ጮክ ብዬ ካወራው እኮ ይመጣሉ። ጸጥ ብዬ እኮ እኔ እያጫወትኩ እኮ ነው። አንተን አይወዱም ካልኩ እሺ ነው ማለት ያለብህ። እንግዲህ ማማ ጉበሳቲ ከኑ ጃላቱ እንጅሩን እኛ የሚወድ ሰው የለም። ማለትሽ ነው አንቺ አታውቂም እንኳን አላወቅሽም ማማ። እኔ ምን አውቃለሁ አሏ። እኔ ልቻለው እዚህ ማማ እዚህ ልቻለው ሙክታር ይኸውልህ፣ እኔ አላስተዋወቀኝም። በዛ ላይ ይሄ ልጅ ሙክታር ይባላል። የሚኖረው ወሎ ነው። በጣም መጥፎ ልጅ ነው አትላቸውም እንዴ? እኔ እኮ ያንተን ነገር ማለት በጥሩ ሁኔታ ይኸው ህዝቦች ይሰማሉ። በጥሩ ሁኔታ ነው እየነገርኩ። ይሄ ልጅ ማለት ነው በጣም ይሄ ልጅ በጣም ሙጫን ኩንጀችው baay'ee nama guba kanuma na gubaa oolaan akkatti inni na bilcheessu as nama gaarii fakkaatu maamma እንደዚህ ያልኳቸው እንዴት እንደሚወዱክ ስላቸው እውነትን ነው የሚወደድ ሰው ነው አለች። መቻቸው ላይ አንተ ሌላ ነገር ብላቸው እንዳይሆን እዚህ ተረጉሙታል። አረ ይተርጉሙት። እኔ እኮ ያንተን ክፉ ባወራ እኔ ማለት ነው የዳቦ አጥንት ይውጋኝ። እንደው ወሬኛ የሆነ ልጅ እንደው ወላሂ እንዳንተ እኔ ወሬኛ አላየሁም። ወላሂ የልጅ ወሬኛ አስተኪኖላል ይብደረና ጣቤቲ ናንጨረጨራ ጅራ nama hundatti jaalatamuu maama. Nama bakka dhaqetti maqaa sawaa dhugaa rabbi akkatti isa kabajan jaalatama dargaggeessa. Hoon inni dhabame waa biyya maqaa isaatiin biyya bala. አቃጠለኝ ምናምን እያልክ ነው እንዲ ያበሳጭኝ እያቃጠለኝ ነው። ኧረ ነው እኔ ያልኳቸውን ምን አልኳቸው? እውነቱን ልንገርህ በሄደበት ስሙ ይጠራል። በጣም የተከበረ ወጣት ነው ያልኩት። ይተርጉም እግዚአብሔር ከዚህ በፊት መራ ነበር እያልኩ የነበርኩት። አሁን ደግሞ በጣም በሄደበት ስሙ ይጠራል። እሱ በሌለበት የእሱ ስም አይጠፋም አልኩት። አሁን ሁለተኛ እንደተጠራ ደብታፓሩ ጋይስ በዚህ ሁኔታው እየቀጠለ ይሄዳል። ሁለተኛ እንዳትሉ ደብታፕ እንርገኝ። አራት አበባ ቴንኪው አመሰግናለሁ። እስኪ ቆንጆ ጌም ሰፖርት እናድርገው። 3 ሰው አንዳንድ አበባ ጋይሰራ ስማ እኔ ባለ ህዝቡ መጥቶ በእናትህ አንበሳውን እየጠበቀ ሪከርዶቹ በና ገብተው እንጀምሩ ወይ ምናምን እያሉ አይ አትጀምሩም። ካራለስባም ለጪ እንትን ሼር አድርግለት። እኔ ፎሎ አይደለም ለአንተ ፎሎ ከሆነ ጪ ሼር አድርግለት። እኔ አዎ ለእኔ ፎሎ ነው። ፎሎ አድርጎኝ አንበሳ ይወርዳል ነገ አለኝ።
አንበሳ ይወርድልሃል ብለዋል። ቃል ገብቶልሃል። ቃል ደግሞ ማለት ቃል ያሉት ከሚጠፋ የወለዱት ይጥፋ ብለዋል ቴዲ አፍሮ ራሱ። ስለዚህ ቃል ሁለት ሰው አለና ሁለት ሰው እኮ ቀልዶብኛል ወይ የኔ መጣ የኔ አባት እኮ ነው። አባት ያለ ውጭ ሀገር የሚኖረው እሱ ነው ሁሌ የሚያስከብረኝ። መጣ ወይኔ የኔ አባት ለምን ጣልከኝ? ሁሌ እኮ ነው የሚመጣው የኔ አባት። ውጭ ካለማ ሰብታ እናደረገ እንደዚህ አትበሉ። መጥቶ ማለት ነው ያስከብረኛል። ሊቀጣ ስል አይፈልግም፣ በቃ አይፈልግም። እኔ እንዲቀጣ አይፈልግም። ስሙ ምን ሊያደርግ ይመሰላቸውን? አባቴ አይደለም እንደ ዳሁን ፎንቲ ሌላ ነገር ና ስማኝ፣ ጆሮ እንደዚህ አድርገህ ስማ። እንደ ናሆም ፎንቲ ወልደ ጊዮርጊስ አባቴ መጣ ምናምን ልትለው ስማ፣ እኔ እንደሱ አልልም። እንዲህ ጣራ ላይ ቆመ ግርግድ ስራ አድርጌ ስልክ እንዲህ ነው የምለው። እንዲህ አታ ቀልዳለህ። ቀልድ አንተ ምን አገባት? ቀልድ አንተ ቀልድ ወልደ ጊዮርጊስ ናሆምማ ትክክሉ እኮ ነው። አሁንማ ናሆም ጆይን ሲያደርግ ማለት ነው ወልደ ጊዮርጊስ እወዬ ነው የሚለው። ጆይን ሲያደርግ ሳይሰጥ መደረግ አለበት። አንተ ቀልድ አንተ ቀልድ መደረግ አለበት። በላቸው ደግሞ ፕሮፋይል አደረገው እኮ ማንን? ወልደ ጊዮርጊስን። እኔ ደግሞ በቃ የአባቴ ስም ልቀይርበት። ምን ብለህ? መሐመድ ቲንክ ቢኒያም ወልደ ጊዮርጊስ ቢኒያም ወልደ ጊዮርጊስ ብዬ ልቀይረው አይሻልም? አሁን ገና ልፈረክስህ ነው። አይወድም እኮ በጎል በወልደ ጊዮርጊስ ቢመጡበት ማለት ነው። አይወድም። ሰውዬ እንደዚህ ነው ማለት እንጂ አልኩህ እኮ ነው። የፈጠነ እንደዚህ ነው ማለት ነው። እኔን አይደለም ራስህ እኮ ነው የሆንከው። እማማን አስተኛቸው ያልሽው ማነሽ? ሀኑዬ እማማ እኮ ይኸውልሽ ከአንቺ ይኸውልሽ አስፓልት ዳር ወጥተው 5-10 ብለው የቡና መግዣ ባካችሁ ብለው ሰው ከማስቸገር እዚች ጋር እንደዚች በምቾት ልጃቸው ጋር እያወሩ ከኛ ጋር እየተፍታቱ የእንቅልፍ ሰዓታቸው እስከምትደርስ ድረስ የቡናቸውን እየሰራ ነው ይሄድ። አይ ደግሞ የተኙ ካልሽ ደግሞ በውስጥ ወይ በዩ አካውንቱ አስገቢለት ይታይ። እኔ እንዲህ አሁን ዙ ላይ እንዲህ ስልኬም እንዲወቅ ወደ ውስጥ ገባ። ምንድን ነው? ሶስቱ አንዳንድ ሙሉለት ጋይስ ሼር ለማድረግ ሲል አንተን ነው የሚያሳየኝ። ሌላ ስወጣ ሲል ውጭ ነው ኧረ በኢየሱስ ስም እግዚአብሔር። ያው እኔ እንደዚህ የምለው ጋይስ አይሻልም? እንደዚህ አሁን የቡና የለ የስኳር የለ አንዳንድ ነገር አስቤዛ ምን ያደርጉ ምናምን ይችና ጋይስ ለዛ ብዬ ነው። እሺ ሶስቱ አንዳንድ አበባ ሙሉት። አንድ ሰው ሙሉለት። እሺ በእውነት ጎበዝ እና ነፊስዬ መሐመድ ቴንኪዩ። ትሪፕል ነዋ በ3 አሁን ላሸንፈው እንዲ ጋይስ ላሸንፈው ነው ልቀው። ቆይ አባቴ ካለክ ልንገርህ፣ አባቴ ካለክ አታሸንፈኝ።
ኦኬ እስኪ ትሪፕል ሞልቶልሃል? ስጡት። እዚህ ቤት ያላችሁ ካለ አንድ 3 ጨዋታ የቀወጠ ጌም ጨዋታ ጋይስ ማን አባት ነኝ ጋይስ ትሪፕል ልደንግጥ እስቲ ማማ እስቲ ሊደንግጥ ማማ አንድ ነገር ይውረድ ፖይንቱ ይቀየር እስቲ ይቀየር ከ126 እንኳን አልሰማሽ እኔ ምትለውን አልሰማሁም አለችኝ እንኳን አልሰማሽ ማማ እንኳን አልሰማሽ ወይ ነው አት የና ተመለስ የተከበርክ ምን አገባክ ሙክታር ሁሉም እናቴ ናቸው ሁሉም እህቶቼ ናቸው እኛስ አንተ እኛስ ላቀዝቅዝ እንጂ ጊፍተሮችን ወስዶ ጨረሳቸው ይሄ ሰው ጊፍተሮችን ወስዶ ጨረሳቸው ራሴን ላቀዝቅዝ ናውጣ አስወጣለሁ ጊፍተሮች መጥተው እንዳይሰጡህ ይሄ ሁሉም አባቴ ናቸው ሁሉም እንደዛ ካልክ ደግሞ አይሆንም ሙክታር እኛስ እኔ ለሰባ አንዳንድ ጊዜ ብቻ ነው የሚሰጡ ማማ እንኳን አልሰማሽ ይሄ ልጅ የሚለውን እንኳን አልሰማሽ እኔ እንኳን የሰማሁ አመስግኑት በኮመንት ጋይስ አመስግኑት ለምን ቀየርሽው ታሪኬን ቀያሪ ውበት ማንነቴ ያለ ነው ምን እያለ መሰላችሁ እንኳን እኔ እንኳን አልሰማች እናቴ ያለ ነው ዩኤ በጣም ነው የምናመሰግነው ዩኤ የኔ ወድ የኔ አስከባሪ ይመች እያልኩ ነው ይመች ለምን ቻሌንጅ አታስጀመርም ግን በ10,000 ብር ምንድን ምን አይነት ቻሌንጅ የኔን ድምፅ ለ4 ደቂቃ የሰማ ሰው 10,000 ብር ያሸንፋል ብለህ እንዴት በጣም እኔ የሰማሁት እኮ አሁን ሶፍት ነው ያለው ውስጡ ያንተን ድምፅ መዝዞ እያወጣ ነው ወፍራም ነገር ነው የሚወጣው ያንተ ተቀምጠው እንዴት እንደሚሰሙ አላውቅም ግን እኔ እስኪ ማርያም በል ያንተ ድምፅ ወይኔ ዩኤስ ምን አልከኝ ዩኤስ እኔ በአማርኛ በደንብ አልችልም አም ሶሪ ምን ብሎት ነው ምን ብለው ነው ንገረኝ እኔ አግዘዋለሁኝ ምናምን ብሎኛል ዩኤስ ማለት ይኸውልህ ዩኤስ አንድ ሌቭል እስካሁኑ ሌቭል ድረስ እኔ ሙክታር እንዳትቀመኝ ኦኬ እሺ እልካለሁ ስማ ሙክታር ቤቱ ስንገባ ማለት ነው አሁን ምን ትችለኛለህ አሁን ሪል ማለት ነው ቤቱ ጋር በቃ ይኸውልህ ዩኤስ ላከው ለዩኤስ ላክለት እሱ ይችላል ሰውዬ አንተ ቻልከኝ ማለት ነው ስማ ቶማስ ሚለው ብሎክ አድርግልኝ ቶማስ ዝም ብሎ አካውንት ይጽፋሉ እዚህ ስር ብሎክ አድርግልኝ ይሄ ብሎክ አድርግልኝ አካውንት እየጻፈብህ ነው አዎ ይጽፋል እዚህ መጥቶ ይደብራል እንደው አሁን ይደብራል እንደዚህ አይደረግም የራሳችሁን አካውንት ታስቀምጣላችሁ አሁን በዚች በተቸገሩ ሴትዮ ላይ የቡናቸውን ልቀሟቸው በአላህ የሚበሉት የሚጠጣት ሊቀሟቸው አሁን ይበላቸው ይወረድላቸው አለስን ነው እንደው ነገ ሞት ይለባችሁ እንደው ነገ ሞቱም ይሄ ብር ይላችሁ አንተ ቢያስገቡላችሁ 50,000 ቢያስገቡላችሁ አላቂ እኮ እንደው ሲያልቅ የት ልገኝ አንድ አበባ ሙሉ
ጋይስ ወላሂ ዘመን አይተኛ ያላችሁ አንድ አበባ ስጡኝ። ሌላ ሰው ቴንኪዩ ሲ ቴንኪዩ። ሌላ ሰው አንድ ሰው ብቻ አንድ ሰው አራት ሰው አንድ አበባ አመሰግናለሁ። ተከንዱ ሳይል አራት ሰው አንድ አበባ አብዲዬ ቴንኪዩ። ሶስት ሰው እና ሙሉለት ሁለት ሰው ጎበዝ ኦፕሲ ቴንኪዩ። ሁለት ሰው ያስ ሙሉለት ሄዱና እኔ ጋር ያለችሁት ከቅርታ ሁለት ሰው በሙሉ ተከንዱ ሳይል አይስ ግሎፍ ተለቀቀ። ከናንተ ዶንት ቴንኪዩ። እንዲህ አለኝ አንዱ መጥቶ ማለት ነው ስገባ ማለት ነው ጊፍት ጋላሪን ቼክ አስደርገው አለኝ። ምን ማለት ነው ጊፍት ጋላሪ ማለት? እስኪ ሊል ቆይኔ ጋይስ ከዚህ በላይ ያው ሶስት ተሞልቶልሃል። ትንሿን አንበሳ ተሞልቶልሃል፣ ሞተር ተሞልቶልሃል፣ አበባ ተሞልቶልሃል። ስንት ነው የሚቀር መሰል? ላዮን አለ፣ ቲክቶክ ዩኒቨርስ አለ፣ ሮዝ የሚብለው አለ። ይሄ እኮ ከባድ ነው። ይሞሉልሃል ይሻል። ወይ ቴንኪዩ ዩኤስ አመሰግናለሁ። ቴንኪዩ እግዚአብሔር ያክብርልን። ሙክታር 0990 ነው ጋይስ አመሰግናለሁ። ዩኤስ ምንድን ነው ስልቁጠረክ 0990 ከዛስ ሀብትሽ ስማ ሀብትሽ የሚባለው ማለት ነው ትልቅ ጊፍተር ነው። እግዚአብሔር ዛሬ መጥቶ ሞተር ንዳበት ወደ ሻሸመኔ ሂድበት አለኝ ሰጥቶኝ። ሙክታር ይህን ጊፍት የምናስበው ለማማ አዎ እንዲህ አለኝ። ሞተር ሰጥቶኝ ሙክታር ስታገኘው እንዳለቀው አለኝ። በምን ልምጣውን? ስንት ማርች ላይ ላርገው? አቦ አትጥባኝ አልችልም። ደግሞ የራስ ጉዳይ ምንድነው የሚያስገ ትልቅ ጊፍተር እኮ አንበሳ ምናምን እኮ ለደብል ነው የሚሞላው። ደብል ሙሉ ሲባል ዶናት እሱ አንበሳ ነው የሚሞላው። እና ታዲያ አንበሳ ይሞላል። ለምን ዳ ዩኒቨርስ ምናምን የዋለልህ እኮ ጊፍት ጋላሪ ላይ ለምን አይሰጥም ነበር? ቀስ ብሎ በተረጋጋ መንፈስ ነው አንተ ብለህ ካለ። እሺ እኔ መቼም ችለኸኛል። ምን አደርጋለሁ? ዛሬ እኮ እኔ ደክሞኛል፣ በእግሬ መራመድ አልችልም። ምን እያለሁ በሞተርና ልሸኝ ካለኝና ሞተር ሰጠኝ። ከዛ ነዳሁት ከማማ ጋር። እማማ ብርድ መታኝ፣ ብርዱ አፈነኝ እያለች በናት እኔ በደንብ ነበር የምነዳው። ሰማያዊ ትበልና አሁን ሁለት ጨዋታ ከዚህ በኋላ ሁለት ጨዋታ ነው የማጫወተው። በል ቶሎ ወሬ ቶሎ እሺ እኮ አሁን ተነስ በስነ ስርዓት ተጫወት። ከዛ በኋላ እኔ ምን ሌላ ሰው ጋር እንድጫወት ሁላችን ጋይስ መጫወታቸውና እኔም ተር እኔ ይኸውልህ ሰውዬ እኔ ራሱ ሌላ ወጪ አለብኝ እያልኩ ነው። እሺ በቃ ትጫወት። ይኸውት አንተን አዝኜልክ ነው እንጂ እኔ ህዝቤን ድረሱልኝ ካልኩ እኮ እኔ በደርስ ስታብለ ስክሪን ስማኝ፣ አካባቢ እንደምትኖሩ ያለውን ነገር አስረዳቸው በስነ ስርዓት ቶሎ በል። ኦኬ እኔ የምኖረው ነገር እንደነገርኩ እኛ የምንኖርበት ቤት 250 ብር ነው። 250 ብር ማለት በወር ማለት ነው። 250 ብር እሱ ማብራት ምናምን የለውም። በቃ ብርድም ይገባል። እንደዛ ነገር ነው። ልጇ አለች፣ የእሷ ልጅ አለች። እሷ ደግሞ ስፌት ነው የምትሰራው፣ የእንጀራ መጋገሪያ። እሱ ብዙ ሰው ስለሚሰፋ ላይሸጥ ይችላል። ታውቃለህ? አያልቅም። ቆይ አንድ ይጠብቃል። ይሄኛን ታውቃለህ? ይሄኛው አሁን ይሄ ገና ነው የሚያልቀው። ይሄኛው ሰፍታ ጨርሳ ነው። ይሄውን በጣም ነው የሚቆየው። ይሄኛም ለመጨረስ ይሄውን 2 ወር ምናምን ነው የሚወስድባት። እስኪን ከሚጨርስ ወይ ሊራቡ ይችላሉ ወይ በቃ እየፈለጋቸው ሊሞላላቸው አይችልም። ከዛ እኔ ከቤተሰቦቼ እጅ ነው እነሱ የምረዳው። ስቶፍ ምናምን ሰርቼ የቡና መፍጫ ምናምን እየሰራው የቡና መፍጫ ማሽን ምናምን እየሰራው ስቶፍ የፈጠራም ስራ ሞከካክራለሁ። ግን በሱ ቶሎ ብር ስለማገኝ ወይ ደግሞ በቃ እነሱን ምረዳቸው በስቶፍ ነው። በቃ በስቶፍ እና በቡና መፍጫ በሱ ነው ምረዳቸው። እግዚአብሔር ይመስገን። አሁን በተሻለኛ አቅም እያኖርኳቸው ነው። ብር ሰውም አሁን በቲክቶክ ብርም እየላከ አሁን ጥሩ ቤት ልከራይ ነው።
ለዛ ስለዚህ ከበፊቱ የተሻለ አሁን ህይወታችሁ ቲክቶክ ምናምን እንደዚህ መጫወት በኋላ ምን ናቸው እያሉ ነው። አያቱ ናቸው የአባቴ እናት ናቸው። የአባቱ እናት ናቸው። በቃ ልክ አሁን ከበፊቱ ህይወት ግን አሁን ማሻአላህ አልሐምዱሊላህ ጥሩ ህይወት ላይ ነው ያለው ልጁ። በጣም ለውጥ አላቸው። የ6 ወር የ1 ዓመት ቤት ኪራይ ክፈል ተብሎ ተልኮለት አሁን የ6 ወር ከፍሏል። አንዳንድ ዘይት ምናምን አስቤዛ ተከራይቷል። ከዚህ በኋላ እኛ ጋር ጌም ይጫወታል። የማንንም ፊት አያይም። የትም ሄዶ የቡና ባካችሁ ለአያቴ ብሎ አይልም። ከዚህ በኋላ እኛ ጋር ጌም እየተጫወተ እኛ እንደምናገኘው የተለያየ ቲክቶከር እንደሚያገኘው ያገኛል ማለት ነው። የትኛውም ሰው ደግሞ ሰፖርት ያደርገዋል። እኛ እያለን እናስደርገዋለን ማለት። ስለዚህ ለማን ስንል? ለአያቱ ስንል ማለት ነው። ስለዚህ አሁን ትምህርት ላይ ነህ አንተ? ትማራለህ ትምህርት? አዎ 8ኛ ሞዴል ጨርሰናል። አሁን ለሚኒስትሪ የሚያስፈልገን ነገር አይዲ ምናምን እያወጣን። የሰውን ልጅ ለመርዳት ሰው መሆን በቂ ነው። በነገራችን ላይ አንድ ነገር ልንገራችሁ። የሰውን ልጅ ስትረዱት፣ ሰፖርት ስታደርጉት በዘሩ፣ በብሔሩ፣ በቀለሙ፣ በማንነቱ፣ በሃይማኖቱ አይደለም። ሰው ነው። የሰው ልጅ የሚለየው በእውቀቱ ብቻ ነው። ስለዚህ ያላችሁን ሰፖርት አድርጉት። እሺ ሰፖርት አድርጉት ልጁን። አያቱን በዚህ ሁኔታ ነው የሚያስተዳድራቸው። ስለዚህ ይህን ልጅ የፈጠነ በጊፍት ነው እኔ የምፈልገው፣ በጊፍት ስለሆነ ማለት ነው። አይ በአካውንት ልልክለታለን ትችላላችሁ፣ ከሱ ጋር አውሩ። እኔ እዚህ ጋር ብር ላኩ አትላኩ አለለም። ለምን? ከብር ጋር ግንኙነት ስለማልወድ እኔ ማለት ነው። ከብር ጋር አልወድም። እዛው አውሩት። በምታወሩት በውስጥ ማወራችሁት በምንም እዛው አውሩት እንደምትፈልጉት መልኩ ማለት። እኔ ግን እዚህ ጋር በጊፍት ሰፖርት አስደርገዋለሁ። የሚገርም ከዛ ህይወት ወጥቶ አሁን ቆንጆ ህይወት ነው እየኖረ ያለው። ቢያንስ ስጋ መብላት ቢያምራቸው ነገር ስጋ ይበላሉ። እዚህ ጋር 100 ኮይን 1 አበባ 2 አበባ ብሎ ማለት የፈለጉትን ቡና ነው ቡና ያደርጉ። ቡና አለ የለም እንዴ? የጎደለ ነገር አለ? አረ ሁሉ ነገር አንተ ከመጣ ቀን ጀምሮ ሁሉ ነገር ተብሎ እነሱን ጠይቃቸው። ወይ ልጠይቃቸው። ማማ ገርጋረ ማጅርታ ስሪት ገርጋራ ጅራን ስሪት ሲገርጋራት እንጅራ አኒ ሲገርጋራ ጅራ ሲገርጋራ ጅራ ሲያንከባከባ ጅራይ አቲሙ ይኮ አው ወናት የት ሲጎዳይ ናና ናጎዳ ወናናን ይየደናጎዳ ያለኝን አድርግልኛል። ሰኑ ነው ባሱ ጁስ እሱ ብቻ ነው የሚያበላኝ ያልኩት። ጁስ ትላለች ሁሌ ታውቃለህ። እኔ አልዋሽም፣ እውነቱን ነው የምናገረው። ያደርግልኛል። ስማ አሁን እሺ የሚጎድሉት ምንድን ነው? የምትፈልጉት ምንድን ነው በላቸው እስኪ። አሁን የጎደሉት ማልበርባዳም ሉካሌና ዲካ እግር እንኳን ያጠባኛል እያለች ሌላ እሷን የምጠይቃት ማማ ዋና ማልቱ ሲበርባጅሳ ማልቱ ነው በርባጅሳ ምንም የሚያስፈልገኝ እኔ አላውቅም። ቆሎ ታውቃለህ? ቀሚስ ብላኝ ገዛው። ሰው አዲስ አበባ ጠርቶኝ ባለፈው ገዝቶ ላክላት ጋባለችኝ። ማታ ብር ላኩልኝ። ጠዋት ይዤ ገዛሁኝ ታውቃለህ። ከዛ እግዚአብሔር ካለ አሁን አዲሱ ቤት ላይ ፍራሽ ይገዛለሁ። አሁን የሚኖርበት ፍራሽ ነው ታውቃለህ። አሳየን እስኪ ቤታቸውን እስኪ በስነ ስርዓት አሳየን ቤቱ። ኦኬ ቆይ ላሳይክ ሙሉ በሙሉ ቤታቸውን ያ አሁን እየኖሩበት ያሉት። አንዴ ይሄንን ልንካና ፍሊፕ ካሜራ ኦኬ። ይኸው እነዚህ እዚህ ላይ ነው የሚተኙት አሁን እነሱ እዚህ ላይ። ለምን ፍራሽ ስለማይፈልጉ ነው? ምንድን ነው ይሄ? አሁን የጎደሉት ራሱ እኮ አንድ እኮ ፍራሽ ጎድሏቸዋል ማለት ነው። ካለ እገዛለሁ። አሁን ሰሞኑን አሁን እገዛለሁ። ይሄ ነው በቃ ሪል ቤቱ ይሄ ነው። ዝም ብሎ ኮርኒሱ ምናምን አንዳንዴ ውሃ ያንጠባጥባል። አሁን ይሄኛው ነው በቃ እንጀራ የሚያስቀምጡበት መስኮቱ ምናምን እነሱ የሚተኙት እዚህ ጋር ነው። እኛ ላይፍ የምንገባበት ደግሞ እዚህ ጋር ነው። እቺ አንተ እሱ ወንበር ከየት ነው ያመጣኸው? እሱ ወንበር ከየት አመጣኸው? ምንድን ነው? ርካሽ እኮ ነው።
ጌሚንግ ቸር እኮ ነው ይሄ እኮ የቲክቶከሮች ወንበር እኮ ነው። እስኪ ደግሞ ቁም ነገር ሊያወራ መስሎኝ እንዴት እንደቸኮልኩ። እስኪ አዙሮ ይሄ ሁላ ያለ ነው። ይህን የሚያክል ወንበር ገዝተህ ነው እኔ ቸገረኝ ምናምን የምትል እስኪ አልገዛሁትም። ምን ይሄ ሳጣር ነው። አንተ ለምንድን ነው የሚያውቀው እንደ ይሄ ልጅ በኢየሱስ። አብዛኞቹ እነ ጃኒ ተቀምጠበት አይቷል። ይህን ወንበር ታዋቂ እነ እንትና እነ ስቲቭ መዘተው ነገ ደግሞ ፖስት አድርገ እኔ አላልኩም። እነሱ ምን ህልም ነው ለእነሱ። በህልም እንኳን ከተቀመጡ አያቴ ሰው ረግሞኛል ሂጂ እርግማኑን አንሽልኝ ነው የሚሉት። በዚህ እዚህ ላይ ከተቀመጡ ስማ ይኸውልህ ነገ ከነገ ወዲያ ሰውዬ ነገ ከነገ ወዲያ ኧረ በእናትህ ሙድ አትያዝበት። ገና ይዝበታለሁ። ምን ነው የሚይዝበት? ሙድ ነው የሚይዝበት። በጣም አታውቁትም፣ ቢኒን አታውቁትም። እኔ በጣም ነው የምወደው በነገራችን ላይ። ለምን እኔ እንደዚህ አያቱን የሚንከባከብ ሰው፣ ቤተሰቡን ፋሚሊውን የሚፈቅድ ሰው፣ እኔ አያቱ ትልቅ ሰው የሚንከባከብ ሰው። የእድሜ ባለጸጋ ናቸው በነገራችን ላይ። እሳቸው እንደምታዩቸው በጣም ደስ የሚያሉ ሰው ናቸው። እና ወንድ ከሆንክ ሙድ አትያዝበት ከምትል ወየ በለው፣ በውስጥ ወየ በለው። አሁን መጥቶ በኮመንት ወየ ይለኛል። በኮመንት ልክ እንደ ሙክታር ጌም አጫውተኝ ለእኔ ማለትህን ትተህ ለእሱ በልልኝ በለው፣ ንገረው፣ ሂድበት። ኦኬ እሺ፣ አካውንት ልካለው። ቆይ ከሚቲ አለ። ቆይ አንድ ሞዲተር አለኝ። ቆይ ከሚቲ አንተ ሲጀመር ማለት ነው ሰጠራውን ከሰይሄ በኋላ ባህሪ እየተቀየመ ጌሚንግ ቸር ነው እሱ። እውነቱን ተናገር፣ ማን ይገዛልህ? ኦኬ ከሚቲ አለክ። አካውንት የሚሉትን አካውንት ለአንተ ጽፌልሃለሁ። እሱን ኮፒ ፔስት እያደረግ ስጣቸው በውስጥ ከሚቲ። ሌላ ሰው ይልክላቸዋል እንደዚህ አይነት ነገር። ተው ቢኒ። ኦኬ እዚህ ላይም ደግሞ መጽሐፍ የሚፈልግ ሰው እኮ ይኸውልህ፣ ወይ ፋክት እንዴት ነህ የሚፈልግ ሰው ስወጣ ያወራሃል እኮ አይደለ? አዎ ጋይስ፣ በውስጥ ስወጣ አካውንት በሉኝ፣ አካውንት ጻፉልኝ፣ አካውንት ሙክታር በሉኝ። ሰላም የፈጠነውን እቅፍ አድርገህ በላቸው። ማዘር ይሄ እኮ ቀላል፣ ይሄ ቅጣት አይደለም ማማ። ሲሉንጋዶ ዴውቶ ሉንጋዶ ናንጀ ሲሉንጋዳ ማሬ ጋይስ አሚን ጋይስ፣ አካውንት የምትጠይቁን ሰዎች ማለት ነው አካውንት ሙክታር በሉኝ። እሺ አካውንት ሙክታር ሁለት ሙክታር የኔ ወንድም ወይ ኧረ ጋይስ አበባ ሙሉ። ኧረ አበባ አልሞሉልህም? አዎ 3 አበባ ይቀራል። አለቀልኝም። አንድ ሰው ከብቲ ኧረ በኢየሱስ በጌታ ስም ወይ ያቋርጠዋለሁ። ወይቶ ከሚቲ አሁን አይደለም በደም እኮ በቃ ጋይስ፣ አካውንት የምትፈልጉ ማለት ነው ሙክታር አካውንት በሉኝ። ሙክታር አካውንት በዛ ያረጋው። አታስጨንቁኝ። እኔ እንደዚህ ያያላችሁ ጋይስ ኮሜንት በቃ ተዋረጋጉት። ይህ እኮ ኖርማል ይኸውላችሁ። አቅም ቢኖረኝ ብረዳቸው ደስ ይለኝ ነበር። ሙክታር ወንድሜ ምናምን የምትሉ ዝጋ ማለት ነው። በቃ ነገ ከነገ ወዲያ ያለ አቅም አላህ ይሰጣችኋል። ዋናው እኮ ንያ እኮ ነው። በቃ አሁን አያሳስብም እያልኳችሁ እኮ ነው። መጨነቅ አያስፈልግ፣ ማሰብ አያስፈልግ። በቃ ፏ እያልን እኮ ነው። አይደለም ግን አንዳንድ ሰዎች ይህን ተማሩበት። የምሬ ነው፣ ወላሂ ምሬ ነው። ይህንን እንዲማሩበት ነው። ላይፍ ከፍታችሁ የሰው ስም እያነሳችሁ ከምትቦጭቁ፣ አንዱን እናት ከምትሰድቡ፣ አያት ሳይቀር ምን አይቀር ቅማንት አይቀር ከምትረጋገጡ፣ እርስ በርስ ከምትጠላሉ፣ በቃ እንደዚህ ጀስት እንደዚህ አይነት ሰዎች ጋር ኤርጊ ድራጂቱ ማሩበት ነው እንጂ ሌላ ነገር አይደለም። ወረማቤ ወቴ ረፍታ አናቱ ቦደቴ ረካተ ቤታ ጂቱ እኔ እናንተ አሁን አስተኛቸው። እነሱ መተኛት አይፈልጉም። የሚሞላላቸው ሞልቻለሁ። እኔ አሁን ሙክታር እሺ ብዬ ብወጣ እያረኩት ነበረ። ሰዓት አቃለን። አሁን ኮመንቶችን ለምን አላየህም መሰለህ? ድሮ በእናትህ ደክሟቸዋል። አሁን በኩ ድሮ ማለት ነው ቀንም ቢሆን ደክማቸዋል አስተኛቸው እባክህ። ከዛ ማታ ቢሆን ደክማቸዋል አስተኛቸው ይሉኛል።
ካስተኛቸው በኋላ ይረሱታል። በቃ እኔ ነው እዚህ የምቸገረው ታውቃለህ ብለውኝ ካልገዛውኝ እቃ ጉለት ነገር ይሰማኛል ታውቃለህ። ያን እቃ ግዛልኝ ብለውኝ እኔ ካልገዛውት እቃውን ጉለት ነገር በቃ ልቤ በቃ ኖርማል ነገር አትሆንም ታውቃለህ ብለው ከሌለግ እዚህ በኮመንት አስተኛቸው ተኝ። እኔ ሪል ነው የምነግርሽ። አስተኛቸው ማይሽ ካልፈለግሽ ውጪ። ደግሞ መሽከሳሽ ደግሞ ተዋቸው። እነሱ ጋር ተዋቸው። እነሱ ተዋቸው። እናግዛለን ይሉኛል። አካውንት ስትልክ ማለት ነው አይዘጉም። ኮመንታቸው ዝግ ነው ታውቃለህ። ከዚህ በኋላ ማለት ነው ጋይስ እረዳሃለን አካውንት ላክልኝ ካላችሁኝ ፎሎ አድርጊያችሁ አካውንት ሙክታር በሉኝ። ከዛ እንደዛ ነው የሚገባኝ ለምን ሁሉ ሰው ከዛ በኋላ ግን ሌላ ኮመንት ከተጻፋችሁ ከሚቴ አለ ይሸኛችኋል። ሁለተኛ ትመጡ ተዋቸው። አትበሳጭ። ለምን ትበሳጫለህ? አንተ እኮ ገና ልጅ ነህ። እኔ የሚያስደብርኝ እኮ ብለው የሚያደርጉ በቃ አንተ አሁን እንዲህ ጌም እያስጫወትክ ብር እንድሰራ ነው ያረከዋ። ከማመጋባሉን እኔ ጊፍት አይሰጠኝም። ሰውም እንዴት እንደሚረዳ ሰው ግራ ይገባል። ለምንድን ነው ለዚህ ልጅ ጊፍት የምንሰጠው ይላል። እማማ ካለች ግን እማማን ይረዳል ምናምን ብሎ ነው የሚሰጡት። ብወጣውን አያውቁኝም። እኔ እሺ በቃ ደክማቸዋል ብዬ ብወጣ አያውቁኝም። እነሱ ብለውን እያነቃ ካልገዛውኝ እኔ ታውቃለህ የሚሰማክ ነገር እነሱ እኮ ስለማያውቁ ነው። አሁን ይኸው እማማ ቸግሯቸው አይመስላቸውም እዚህ ጋር የተቀመጡት ገባህ? ስለማያውቁ ነው እንጂ ቢያውቁ እንደዛ አይሉም እኮ። ለምን መሰለህ? አውቃ አሁን አንተ ተመችቶህ ደልቶህ ሞልቶህ ተርፎህ እዚህ ጋር ለማውራትና ለመጨዋወት ሙድ ልትይዝ የመጣ መስሏቸው ነው እንጂ ነገርን አዳምጦ እህልን ደቁሶ ይባላል። ስለዚህ መጀመሪያ እያንዳንዱ ቤት ስትገቡ እዚህ ጋር 700 ሰው አላችኋል። ልምከራችሁ ለወደፊት ወላሂ ምሬ ነው። የሆነ ቤት ላይ ግብት ስትሉ ምን እያደረገ ነው ብላችሁ መጀመሪያ ታዩታላችሁ። ሰውየው ተቸግሮ ከሆነ የሚያስተላልፈው መልእክት አይታችሁ ነው ወደ ወይም ደግሞ ማድነቅ ወይም ደግሞ ማበረታታት ማለት። ለዛ ነው ሁሌ ኮመንቱ ስለሚጻፍ ለዛ ነው የማላንብበው እኔ። ከዛ ገባኝ ታውቃለህ። ሰው የሚለውን አይኖረውም ታውቃለህ። ሰው የሚለውን ቃል የገባውን አይሆንም። ቢታይ ወይ እንዴት ናችሁ? ሁላችሁም ሰላይ እዚህ ቤት ያላችኋም ወደ 700 ሰው ትታየኛላችኋል። አንድ ነገር ደግሞ ልንገራችሁ። ይሄ ልጅ በቃ እየረዳ ነው። በቃ እኔ ከበፊቱ ላይፉ አሁን ለውጥ አይቼበታለሁ። በቃ ልጁን እስከነ አያቱ በጣም ደስ ብሎኛል። ቢኒ ማለት ሰውነትን ያገናኘን ቢኒ ጋር ሰውነትን ያገናኘን በሃይማኖት እንኳን ቢኒ ጋር በሃይማኖት እንኳን አንድ አይደለንም። እሱ ኦርቶዶክስ ነው፣ እኔ ሙስሊም ነኝ። ግን እሳ ችግር አገናኝቶናል። ስለዚህ ምኑ ላይ ነው እኔ ለሱ ኢትዮጵያዊነት ወንድምነቴ በቃ ማግኘት ከቻለ ልክ እንደኛ ማግኘት ያለበት። ልክ እንደኛ ስል ደግሞ ያገኛለሁ ማለት አይደለም። አገኛለሁ አልሐምዱሊላህ። ግን ልክ እንደ ማንኛውም ቲክቶከር ኑሮት ነገ ከነገ ወዲያ ደግሞ የበለጠ የሰው እጅ ሳይ የፈጠረ ሌላም ሰው ሊደርስ ይችላል። ይሄ ልጅ ይመቸው እያልኳችሁ ነው። ስለዚህ በቃ አያቱ ደግሞ ወጥተው አሁን መንገድ ላይ ምናምን የቡና ጎል ልጅ እባካችሁ ምናምን ከሚሉ እዚህ ጋር አንድ ጌም ሁለት ጌም በቀን ባጫወታቸው ወይም በሳምንት አንድ ጦዝ ያለ ጌም ባጫወታቸው የአንድ ወራቸውን ይሸፍናሉ። ለእነሱ ደግሞ ቀላል ነው። የሚኖሩበት አካባቢ ደግሞ ቆንጆ ነው። ትንሽ ረከስ ይላል ይመስለኛል። ቤትም ከራያቸው ምናምን ይህን ቤት ይህን ግድግዳ የተከራዩት ይህን ቤት 250 ብር ነው ወላሂ ምሪ። እና ሰውን ለመርዳት ሰው መሆን በቂ ነው ወላሂ። ቢኒ ማለት ብሔሩ ኦሮሞ፣ ሃይማኖቱ ኦርቶዶክስ። እኔ እና እሱ በምን ተገናኘን በሉኝ። በቃ በችግር ስለተቸገረ ተገናኘን። ይህ ግዴታዬ ነው። ማድረግ ያለብኝ ነገር አድርጌ አሻራዬን አሳልፌ ያልፋል ማለት ነው። የሰው ልጅ ደግሞ ለመርዳት ሰው መሆን በቂ ነው። ፋክት እየደና ነኝ። በዘሩ በሃይማኖቱ በብሔሩ በቀለሙ አትርዱት። ለሌላ ብላችሁ ወይም ደግሞ ለፈጣሪያችሁ በምታምኑት ሃይማኖት ማለት ነው አምናችሁ መርዳት ነው። በቃ ሰፖርት አድርጓቸው። ልጁ ደግሞ ጎበዝ ነው ሲያወራ ራሱ ምናምን
እና ይመቻችሁ። በቃ በተረፈ አፉ በሉኝ፣ ወሬ ያበዛሁባችሁ ወላሂ። እና ምን ጥያቄ ያለው? የትኛውም ሰው ለእኔ ሰው ወንድሜ ነው። ስማ ሙክታር፣ ዛሬ አንበሳ ጆሮ ላይ ካላስጮት እኔ ገዜ ላይ ባልወጣ። እኔስ ትንሽ ሊሸቅል እንጂ ነው። እግዚአብሔር ይመስገን 9 ዊን ሰራብክ። ኡፍ ፍራኦል ቃሉን አጠፈበት። ፍራኦል ጋር ተገናኝተህ ነበር እንዴ? እነግርሃለሁ። ወይኔ እሱ መናገር አለብኝ፣ ግዴታ ነው እሱ። ካልተናገርኩማ ፍራኦል ትቻ የምርህን ነው? አንዴ ቆይ በእናት እንኳን አነሱት። እግዚአብሔር ነው እንኳን አነሱት። እኔ ማንሳት አልፈልግም ነበረ። እንኳን አነሱት። ቆይ እናወራበታለን ይህን ጉዳይማ። ፍራኦል ያ ብር የሚሰጠው ሰውዬ ቆይ አልሐምዱሊላህ። ደብል ላይ ሁለት ሰው እንደናበስቱኝ ሁለት ሰው አበባ ሙሉልኝ። እኔ እያየሁት አይደለም፣ ሼር እያረኩ ስለሆነ በእናታቸው አበባ ሙሉልኝ። እያየሁት አይደለም። ጃኪ ያለፈ እኮ ካለፈ በኋላ ደብል ዊን እንውሰድበት። ዩኤ ያለ ዩኤ የለም። እኔ እኮ ዩኤ ላይ ነው ያለ። ሶሪ ጃክ፣ ዛሬ ጃክ ችግር የለም። ዊን እንውሰድበት። ከዚህ በኋላ ጋሽ ዊን የምስልክስ ጋሽ አንድ ነገር ጋይስ፣ ትሪፕል ተጠቀሙ ጋይስ። አንተ አትወሰደው፣ እኔ በሌላ ሰው ወስደዋለሁ። አልሐምዱሊላህ አላኩል ያህል የምትይዋ ልጅ ማለት ነው። አልሐምዱሊላህ አልሐምዱሊላህ። እስኪ ዊኑን ልውሰድበት። ፑሽ አድርጊ። እወስድበታለሁ፣ ወላሂ እወስድበታለሁ። አትወስደውም ነው። ተው እንጂ በአላህ ዩኤ ተው ልውሰደው በአላህ። ወላሂ በጣም ተቃጥያለሁ ባለፈው። በእናትህ ተው ዊኑን ልውሰድበት። ቶሎ ሄዱበት። አስበልጡኝ፣ ስኮር ከሱ አስበልጡኝ። እሺ ስወዳችሁ ቶሎ በሉ። አልሐምዱሊላህ ሂጅበት፣ ቶሎ በይ ሂጅበት። ከሱ ይብለጥ የኔ ስኮር። ቶሎ በይ ጎበዝ፣ ሂጅበት። አንድ ጊዜ ድገሚ። እወስድበታለሁ በእርግጠኝነት። ዩኤ እዛ ከሄድክ ግን እንጣላለን። ተው ዩኤ ያስበልጡኝ። እያችሁት አስበልጡኝ። አልሐምዱሊላህ እየሰጠ ተው። እስኪ ሁላችሁም ፎሎ አድርጓት። እሺ አልሐምዱሊላህ ያው ቶፕ ዋላ ያለች 500 ሰዎች ያላችሁ እሷን ፎሎ አድርጓት። እሺ ሁላችሁም ፎሎ አድርጉልኝ። አልሐምዱሊላህ ሂጅበት፣ አግዟት። እስኪ እሺ እሷን አግዟት። ስኮር እንብለጠው፣ አግዟት። 450 ለ720 አይቻልም። ወስድበታለሁ። አንድ መንገን ካገኘን እኮ እንሄድበታለን። አንድ መንገን ድምፁን አላሰማም የልጁን። ወይኔ በላቸው ጋይስ፣ እንደምን ውሰዱት በእናታችሁ ስወዳችሁ። አልሐምዱሊላህ ስሜን በእናትሽ ውሰጂብኝ። እዛ ቤት በጣም የተፎካከሩኝ ነው። እኔ ሰው የለኝም እንዳልል ፎከረብኝ። ስማ ለምን ስማ፣ በዚህ ፖይንት ማለት ነው። ለምን አንተ ስልክ ቁጥር አታረገው? 0949 ብለክ መጨረሻውን ይምሉልክ። ቴሌ አይወክተር ሰማይ ቪአይፒ እኮ አለ። በአንበሳ ውሰደው። ምን አልከኝ ባለፈው? አቋርጠው ወገቤን አሳመምከው ታውቃለህ። እንዲህ እስከሚሰለቸኝ ድረስ እስከማማርር ድረስ እንዲሰለቸው አድርገህ በዜሮ ምንድን ነው ሙክታር? ዊን ዜሮ ምን ልታደርገው ነው? ዜሮ ወይስ ውስጡ ፖይንት? ይህ ዜሮ ብቻ አይደለም ማይነስ አለው።
ሲሰጥክ ማይነሱን ነው የሚሞላው እንጂ ዜሮ አይቆጥርም። ሙክታር ማይነሱ ነው የሚሞላው። ዊኑ አይቆጥርህልህም። አሁን ቢሰጡክ እንኳን ማለት ነው ሙክታር ወደ ማይነሱ ነው የሚሄደው እንጂ ለአንተ አይቆጥርም። ወላሂ ላዚም ቪአይፒ ስሚኝ፣ ቪአይፒ እንዳታስቀይሚኝ። አሁን ሰምተሽኛል? ዩኤኢን ተይው እንዳታስቀይሚኝ።